ወይ ፈተናችን አበዛዙ ዘንድሮ ጉድ ነው። እናንተው ነበራችሁ ያላችሁን ተስፋ ጨራሽ እናንተም በየቀኑ እየተጨቃጨቃችሁ ጭራሽ ሌላ ውሳኔ። ለማንኛውም ሀይሚዬ ተረጋጊ የኔ ቆንጆ፣ በጣም ተናፍቀሽ ነበረ። ስለመጣሽ ስላየንሽ ደስ ብሎናል። ግን ተረጋጊ፣ ነገር አብርቺ የኔ ቆንጆ። ያልሻቸው ነገሮች እንዳለ ትክክል ናቸው። ምንም አንድ ከዚህ ወጣ የምለው እንትን የለም። ትክክል ናት አነጋገሯ፣ ትክክል ናት። ግን ደግሞ በቃ ተረጁ። ብሩኬም ክፋት አስቦ አይደለም ይሄንን ያደረገው፣ ፍቅራችሁን ለማስቀጠል እና ፍቅራችሁን እዳር ለማውጣት አንቺን ስለሚወድሽ አንቺን ማጣት ስለማይፈልግ ከአንቺ ጋር መኖር ስለሚፈልግ ነው ይሄንን ያደረገው እና አካሄድ አለማወቅ ነው ይሄንን ያደረገው። ስለዚህ ሀይሚዬ ይሄንን ተረተሽ እባክሽ ይቅር በይው ብሩኬንና ነገር አብርጂ፣ ታረቁ፣ ሰላም ፍጠሩ። ምክንያቱም ስለ ነገው እውነትም ፈጣሪ ነው የሚያውቀው የነገውን። በነገራችን ላይ ህይወት ውስጥ እያንዳንዱ ህይወታችን ውስጥ ብዙ ነገሮች ሊገጥሙን ይችላሉ። በጣም ብዙ ነገሮች ማለት ነው። ግን በይቅርታ በቃ በመከፋት በማዘን በሳቅ በደስታ ነው ህይወታችንን የምንገፋት እንጂ ህይወታችን ላይ ምንም ነገር አያጋጥመንም ብሎ ማሰብ ከባድ ነው። የነገን በመፍራት ደግሞ ዛሬያችንን ማበላሸት የለብንም። ምክንያቱም ነገ ሌላ ቀን ነው። አይገጥመንም፣ ችግር አይመጣም አይባልም፣ ይመጣል ችግር። ግን በቃ የሆኑ ችግሮች ሲመጡ ልብን ለይቅርታ ማዘጋጀት እና ነገሮችን ለመፍታት መፍትሄ መፈለግ እንጂ ነገን በመፍራት ዛሬን ማበላሸት መፍትሄ ይሆናል ብዬ አላስብም። በጣም የከፋሽና ያመረርሽ ይመስላል ሀይሚዬ። ብሩኬም በጣም እንትን ብሏል ማለት በቃ ደብሮታል። እውነት ለመናገር እሱም አሳዝኖኛል። አንዳንዴ ያለማወቅም ችግር ነው። ሌሎቻችሁ ደግሞ ስለ ሀሰንና ስለ ፍፄ ናቲ ያው እንደሰማችሁት ነው፣ ተጠርቶ ነው የመጣው። ብሩኬ አስታርቀን በቃ አማላጅ ይዞ ነው የሄደው። ናቲን ምንም ማድረግ ብዙዎቻችሁ ብዙ ነገር ስትሉ ነበር ቲክታክ ላይ። ያው ለማስታረቅ እየሞከረ ነው ይመስለኛል። እና ዛሬም ያው ተጠርቶ ነው የሄደው። ስለዚህ ስለሱ ምንም ማለት አልችልም። ለማስታረቅ መሞከር ጥሩ ነው፣ ግን ሁለት አጨብጫቢዎች አሉ። ማና ማትሉኝም? ፍፄና ሀሰን። ፍፄና ሀሰን ከሀይሚ ህይወት ውልቅ ብለህ ውጣ። በቃ ከዚህ በኋላ አይመለከተም። ምክንያቱም በቃ አውቀናል። አንተ ሀይሚን አትወዳትም፣ የሀይሚ ጠላት ነህ፣ የሀይሚ እንዲህ ነህ፣ የሀይሚ እንደዛ ነህ፣ ምቀኛ ነህ ምናምን ስለተባልክ ስምህን ለማጽዳት ነው ውጥር የምትለው እንጂ የእውነት ለሀይሚ ያዝነህ አስበህ አይደለም። ይህን እናውቃለን። በቃ አውቀናል። ተወዳታለህ። በቃ አውቀናል። በቃ ውጣ፣ ይበቃሃል። እሺ። ምክንያቱም ብዙ ነገር ተብልሃል። ያንን ስም ለማጽዳት ነው እንደዚህ ፉርፉን እያልክ ያለኸው። እቤት ድረስ መምጣትህም መስመር መሳት ነው። ቡቡዬን ንቀት ነው። በዚህ ሰዓት ብሩኬ ምንም ስለ ሀሰን ቢናገር አይፈረድበት። ምክንያቱም ድፍረት ነው ቤት ድረስ መምጣት፣ በር አንኳኩቶ ባለትዳር ቤት መምጣት። የፈለገ እህትህ ብትሆንም ድፍረት ነው ብዬ ነው ማስበው። አይደለም ስጋ ዝምድና የሌለ እህት ይቅርና ስጋ ዝምድና ያለ ትክክለኛ ከአንድ እናት ከአንድ አባት የተወለደ እህትና ወንድም ራሱ እሷ እስካልወሰነች ድረስ አንድ ወንድም ቀጥ ብሎ አማች ቤት መግባት ማለት አማችየውን ነገር መፈለግ ማለት ያው እንደ ወንድም መከታ ነው። ተው ይላል። ክፉ እንዲደርስባት አይፈልግም። ይመክራል፣ ይዘክራል። ከዛ ውጭ ግን ሰተት ብሎ ወንድሜ እባሌ ቤት መግባት አይችልም። ይሄ እኔ ላይ ምናልባት የከፋ ነገር ወይ ካልተደበደብኩ ወይ ካልተፈነከትኩ ወይ ደግሞ ለሆነ ጥቃቴን አይቶ ካልሆነ በስተቀር ተጣሉ፣ ተጨቃጨቁ፣ የሆነ ችግር ተፈጠረ ተብሎ ወደ እኔ ህይወት ሰተት ብሎ መግባት አይችልም። ይሄ አይችልም።
ስለዚህ አሁንም አንተ በቃ ከነሱ ህይወት መውጣት መቻል አለብህ። በቃ አውቀናል፣ ትወዳታለህ፣ ይበቃሃል። ሌላ ደግሞ ፍፄ እውነት ለመናገር እኔ ለሀይሚ እንደሚሞትላት ነበር እስከዛሬ የማውቀው። ማለት ሀይሚን ይወዳታል፣ ምንም የማይደራደርባት። ግን አሁን ላይ እኔ እንጃ ጭራሽ ጠባቂው ሀይሚ ያው የፍፄ ጥበቃ እንዳልተመቻት እየተናገረች ነው። እና ፍፄም ብትሆን ሀይሚን እንደምትወዳት እንደምታከብራት ነው የምናውቀው እስከዛሬ። ስለዚህ እኔ በሀይሚ ላይ እንደዚህ አይነት ነገር አላደርግም ብለህ ከዚህ በኋላ አንተም ብትሆን ሀይሚን መጠበቁን ምናምን አቆመህ ሰተት ብለህ ከህይወታቸው ውጣ በቃ። ከዛ ባለፈ እስኪ ሁለቱን ተዋቸው በቃ፣ ሁለቱን ብቻ ተዋቸው ብቻቸውን። ከዛ እነሱ እርግጠኛ ነኝ አንድ ቀን ውለው አያድሩም። ሁለታቸውን ብቻ ብትተዋቸው ውለው አያድሩም፣ ይታረቃሉ። ሌላ ሰው አያስፈልግም። ሲጀመር ባለትዳር ናቲም ብትሆን ዛሬ አስታርቀኝ ተብለህ ሄደሃል፣ ነገ ግን ባትገባ ጥሩ ነው። ምክንያቱም ሁለታቸው ብቻ ሲሆኑ ነገሩን ይፈቱታል፣ ራሳቸው ይታረቃሉ። በቃ ሌሎቻችሁ ውጡ ከህይወታቸው። እና ሀይሚዬ ተረጋጊ የኔ ቆንጆ። ቡቡዬ ተስፋ አትቁረጥ እባክህን፣ ተረዳት በቃ። ማለት የተሰማት ስሜት በእሷን በራሷ ልክ ናት፣ አንተም በራስህ ልክ ነህ። ሁለታችሁም በየራሳችሁ ልክ ናችሁ። የተሰማችሁ ስሜት ስላለ ነው። እና ነገሩን ለመፍታት ሞክሩ። ተረዳት። እኔ ተረዳት ባይ ነኝ። ተስፋ አትቁረጥ አሁንም ቢሆን ማለት ነው። ለምን ያው መጀመሪያ ስለ እዩ ድጋሚ ማንሳት አልፈልግም እንጂ በአነሳ ማንኛውም ሴት የምታደርገውን ነው ሀይሚ እያደረገችው። ግን ያ ነገር በቃ ኦሬዲ አልፏል። ድጋሚ እንደዚህ አይነት ነገር እንዳታደርግ እና ያለፈውን ነገር ታዩ ነው እንጂ ሀይሚዬ እያደረገችው በእዩ ጉዳይ ማንኛውም ሰው የሚያደርገውን ነው። እኔም ቢሆን የሚሰማኝ እንደዛ ነው። ስለዚህ ተረዳት። በእሷን በራሷ ትክክል ናት። ማንኛውም ሴት እንደዛ ነው የምታደርገው። ግን ያለፈው አለፈ፣ በቃ ያለፈው አልፏል። ድጋሚ እንደዛ አይነት ስህተት እንዳትሰራ። ስለዚህ ተረጋጉ ሁለታችሁም ማለት ነው። ያው እንደማትለያዩ እኮ እናውቃለን። ግን ያው ለጊዜውም ቢሆን ዝም ብላችሁ ትነታረኩብናላችሁ። እንደምትዋደዱ እንደማትጨካከኑ እኮ ጠንቀቀን እናውቃለን። ሀይሚና ብሩኬ ሊለያዩ ኧረ መቼም አላስበውም። ይመቻችሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉን። እኛንም ግን ከመሀላቸው እነዚህ አሽቃባጮቹ ቢወጡ እርግጠኛ ነኝ ሰላም ይፈጠራል።